ፋብሪካዎች በውጭ ምንዛሪ ጥረት ምክንያት በመርህ ደረጃ ሊቆሙ ይችላሉ ግን በርካታ ጉዳዮች ይኖራሉ አንድ ፋብሪካ ስራ ሊያቆም የሚችልበት ምክንያት ማለት ነው ግን የኡነት በእኛ ሀገር አሁን ባለንበት ሁኔታ በተለይ አሁን ዶክተር ኢዮብ ያነሳው የተሟላ ማክሮ ኢኮኖሚ ሪፎርም በዋናነት በጣም ትልቅ መዋቅራዊ ችግር የነበረውን የውጭ ምንዛሪ ጥረትን ከታች ለመንቀል የተደረገ በመሆኑና በዛ ምክንያት እንግዲህ ባለፉት 6-7 ወራት እንኳን ሪፎርሙ ሙሉ በሙሉ ከተደረገ በኋላ የታየው የውጭ ምንዛሪ አቅርቦት በኢኮኖሚ ውስጥ ይሄ ነገር የተሻሻለ የውጭ ምንዛሪ ሁኔታ የተሻሻለ ያለ መሆኑን ያመላክታል ግን ቀደም እንዳልኩት አንዳንድ ፋብሪካዎች አንዳንድ ኢንቨስትመንቶች የውጭ ምንዛሪ ስለፈለጉ ብቻ ላያገኙ ይችላሉ በመርህ ደረጃ ፋይናንስ በውጭ ምንዛሪ የሚሆን በኢትዮጵያ ገንዘብ ሊያገኝ የሚችለው አንድ ኢንቨስትመንት ፕሮጀክት በአዋጭነቱ መጠን ከፋይናንስ ሊያደርገው ከፈለገው የባንክ ጋር በመነጋገር ባንኩ ይሄን ኢንቨስትመንት ፋይናንስ ባደረግ ያዋጣኛል ብሎ ሲያምን ፋይናንስ ያደርገዋል ማለት ነው የውጭ ምንዛሪውም በዛው መጠን የሚሄድ ነው ማለት ነውና የውጭ ምንዛሪ እጥረት ብቻውን ፋብሪካዎችን አቆምም ያ ደግሞ አንድ ኢንቨስትመንት አዋጪ እስከሆነ ድረስ ፋይናንስ ሊደረግበት የሚችል ሁኔታ መፈጠሩን በደንብ በቁጥሮች ማየትም እንችላለን ማለት ነው ይሄን ጥያቄ በደንብ ስንመረምረው የውጭ ምንዛሪ ፍሰት ምንጮች እንዴት ነበሩ ባለፉት ነው በ2017 የመጀመሪያ 7 ወራት በተለይ ደግሞ የማክሮ ኢኮኖሚ ሪፎርሙ ከተደረገ በኋላ ያለው የሚለውን ብናይ በሸቀጦች አንዱ እንግዲህ የውጭ ምንዛሪ ግኝት ባንድ ሀገር ውስጥ የሸቀጦች ኤክስፖርት ነው የሸቀጦች ኤክስፖርትን ከአምና ጋር ስናወዳድረው በ102% ጨምሯል በ7 ወር ውስጥ ማለት ነው ይሄ እንግዲህ ከእጥፍ በላይ ዘንድሮ ሸቀጦች ወደ ውጭ ልከን የውጭ ምንዛሪ አግኝተናል ማለት ነው ስለዚህ በገበያ ውስጥ የውጭ ምንዛሪ አቅርቦት በዚህ ምክንያት እንኳን የተሻለ ነው ሬሚታንስን ከውጭ ሀገር ኢትዮጵያውያንና ትውልደ ኢትዮጵያውያን ለቤተሰቦቻቸው የሚልኩትን ገንዘብ ደግሞ ስንመለከት ከአምና ተመሳሳይ ወቅት በ14% ጨምሯል ይሄም ከአምናው የተሻለ የውጭ ምንዛሪ አቅርቦት በገበያ ላይ እንዳለ ያሳያል ከልማት አጋሮች ኋላ ዶክተር ኢዮብ ድጋሚ ጥያቄ ስታገኝ እዚህ ላይ ኮሜንት ልታረግ ትችላለህ ትልቅ ለውጥ ነው ያለው ከልማት አጋሮች የመጣ የውጭ ምንዛሪ ማለት ነው በ7 ወሩ በ8 ወሩ ብቻ 3.9 ቢሊዮን ዶላር አካባቢ ከአምና በእጅጉ የበለጠ የውጭ ምንዛሪ ግኝት አለ እንግዲህ የውጭ ምንዛሪ ሁኔታ በገበያ ውስጥ የተሻለ መሆኑን ሌላው ማሳያ እንደምታውቁት የብሔራዊ ባንክ ገበያውን የውጭ ምንዛሪ ገበያውን ለማስተካከልና የተሻለ እንዲሆን ከሚያረጋቸው ስራዎች ውስጥ አንዱ እጥረት ያለ ከመሰለ ለገበያው የውጭ ምንዛሪ ማቅረብ ነው የበዛ ሌቭል እጥረትም ባይኖር እንደምታስታውሱት በቅርብ ጊዜ 2 ጊዜ የብሔራዊ ባንክ በጨረታ የውጭ ምንዛሪ ለገበያ አቅርቧል ማለት ነው ስለዚህ የውጭ ምንዛሪ አቅርቦት ሁኔታ በገበያ ውስጥ ለአዋጭ ለሆኑ ፕሮጀክቶች ችግር የሚሆንበት አዋጭ ለሆኑ ፋብሪካዎች ችግር የሚሆንበት ጉዳይ የለም ማለት ነው በአጠቃላይ ግን ባለፉት 6 ወራት ብቻ ባንኮች 5.1 ቢሊዮን ዶላር ገዝተዋል የውጭ ምንዛሪ ማለት ነው የሸጡት ደግሞ 4.4 ቢሊዮን ዶላር ነው ስለዚህ አሁን በባንክ ስርዓታችን ውስጥ ትርፍ የሆነ 720 ሚሊዮን ዶላር አለ ማለት ነውና ቅድም እንዳልኩት እጥረት አሁን ጥያቄ መሆን የለበትን ማለት ነው